አዲሱ የበጀት ጣሪያ 2.34 ትሪሊየን ብር የሀገራችን በጀት ጣሪያ አዲስ ወሰን የኢትዮጵያ የኢኮኖሚ መዛግብት አስተናግደውት የማያውቁት ትልቅ አሃዝ። ይህ ቁጥር በኢትዮጵያ ታሪክ እስካሁን ያልታየ ለ2019 በጀት ዓመት የተመደበ ግዙፍ የሀብት መጠን ነው። ዛሬ ላይ በሀገራችን የፖሊሲ መድረኮችና ይፋዊ ንግግሮች ውስጥ ትሪሊየን ብር የሚል ቃል እንደዋዛ መሰማት ጀምሯል። ይህ በጀት ዝም ብሎ የሚቆጠር የብር ኖት ወይም የቁጥሮች ድምር ብቻ አይደለም። በአዲሲቷ ኢትዮጵያ የብልጽግና ጉዞ ውስጥ ሁሉንም የኢኮኖሚ አንቀሳቃሽ አካላት እንደ ሞተር የሚዘውር የጠንካራ መንግስት ምልክት፣ የፖለቲካ ቁርጠኝነት ማሳያና የማስፈጸም ብቃት ጠቋሚ ነው። ለመሆኑ ይህ ታሪካዊ በጀት ለምን ለየት አለ? ሀገራችን የያዘችውን ሁለንተና የብልጽግና ርዕስ እንዴት እውን ያደርገዋል? የሀብት አመዳደቡስ ምን ያህል ሳይንሳዊና ምን ያህልስ ፍትሃዊ ነው? ቆይታችን ለዚህ መልስ ይኖረዋል። ዓመታዊ በጀት የሀገራት የፖለቲካ የኢኮኖሚና የማህበራዊ ፍላጎቶች መስተጋብር የሚቃኝበት ዋነኛ ስትራቴጂካዊ መሳሪያ ነው። የጠንካራ መንግስት ሁነኛ መገለጫም ሀገራዊ ዓላማዎችን ለማስፈጸም የሚያስችል በቂ በጀት የመመደብና በፍትሃዊነት የማከፋፈል አቅሙ ነው። የ2019 በጀት ባለፉት 8 ዓመታት የተመዘገቡትን ፈጣንና ሁለንተናዊ የለውጥ ፍሬዎች ለማስቀጠል የሀገር በቀል የኢኮኖሚ ሪፎርሙን ስኬት ለማረጋገጥና የመደመር ፍልስፍናን መሬት ለማስነካት በተዋጣለት ሳይንሳዊ መንገድ የተቀመረ ነው። የውጭ ድልድሉ በዘፈቀደ የተደረገ ሳይሆን አሁን ያለንበት ማክሮ ኢኮኖሚያዊ እውነታ የዘርፎችን መስተጋብርና የዜጎችን ፍትሃዊ ተጠቃሚነት ማዕከል ያደረገ መዋቅራዊ ድልድል ነው። ወደ ኋላ መለስ ብለን ስንመለከት ከ1996 ዓ.ም እስከ 2010 ዓ.ም ድረስ በነበረው ጊዜ ሀገራችን በመንግስት መር የኢኮኖሚ ሞዴል ውስጥ ነበረች። በእነዚያ ጊዜያት የኢኮኖሚ እድገት ብታስመዘግብም እድገቱ ግን በከፍተኛ የመንግስት ብድርና የውጭ ዕዳ ላይ የተንጠለጠለ መሰረቱም የላላ ነበረ። ይህ የተሳሳተ አካሄድ ከጊዜ በኋላ ከባድ የማክሮ ኢኮኖሚ መዛባትን፣ የውጭ ምንዛሬ እጥረትንና ከፍተኛ የዋጋ ግሽበትን አስከትሏል። የለውጡ መንግስት ወደ ስልጣን ሲመጣ ይህንን መዋቅራዊ ስብራት ለመጠገን ሀገር በቀል የኢኮኖሚ ሪፎርም ተቀርጾ ወደ ተግባር ተገባ። የግሉ ዘርፍ የኢኮኖሚ ዋና አንቀሳቃሽ ሞተር እንዲሆንም አደረገ። የዲጂታል ኢኮኖሚም ተገነባ። እንዲሁም የውጭ ምንዛሪ ተመን በገበያ እንዲወሰን በማድረግ ታሪካዊ እርምጃ ተወሰደ። የ2019 በጀት ዓመት የወጪ እቅድ የተዘጋጀው በትክክል ከዚህ ታሪካዊ የፖሊሲ ማሻሻያ ማግስት ነው። በመሆኑም በጀቱ የትላንት ስህተቶችን የሚያርም፣ የዛሬውን የሪፎርም ውጤቶች የሚያጸናና ሀገራችን የያዘችውን የልማት ግብ የሚያሳካ ጠንካራ ድልድይ ነው። ይህን ግዙፍ የ2.34 ትሪሊየን ብር በጀት በጥልቀት ስንተነትነው የበጀቱ አወቃቀር የትኛውንም ዘርፍ ወደ ኋላ የማይተው ከኢኮኖሚ ፍልስፍና አንጻር በአንክሮ የተቃኘ መሆኑን እንረዳለን። በቅደም ተከተል ስናየው ትልቁን ድርሻ የወሰደው መደበኛ በጀት ነው፣ 1.2 ትሪሊየን ብር። በመቀጠል ትልቁን ድርሻ የወሰደው የካፒታል ወጪ ነው። ለሀገራዊ መሰረተ ልማቶች፣ ለትላልቅ የልማት ፕሮጀክቶች ግንባታ ማጠናከሪያና ለረጅም ጊዜ ኢንቨስትመንት 568.2 ቢሊዮን ብር የካፒታል በጀት ተመድቧል። የክልል መንግስታት የበጀት ድጋፍ ደግሞ በሶስተኝነት ይከተላል። በክልሎች መካከል ፍትሃዊ የልማት ተጠቃሚነትን ለማረጋገጥና የፌዴራል ስርዓቱን ለመደገፍ 520.6 ቢሊዮን ብር ተወስኗል። የ2019 በጀት ድልድል መንግስት የሀገራችንን መደበኛ ተቋማዊ ስራዎችና አገልግሎቶች በስፋት ከማስቀጠል ጎን ለጎን ለካፒታል ኢንቨስትመንትና ለክልሎች ድጋፍ ትኩረት የሰጠ መሆኑን ያሳያል። በሌላ በኩል ደግሞ የ542.1 ቢሊዮን ብር በጀት የወሰደው የዕዳ ክፍያ ነው። ይህ ለምን ሆነ? ይህ የሆነው በመደመር ፍልስፍና ስህተትን ማረም ከሚለው ትርጉም በመነሳት ነው። ቀደም ባሉት ዓመታት በመንግስት ልማት ድርጅቶች ከልክ ያለፈ ብድር ምክንያት የተፈጠረውን የፋይናንስ ዘርፍ መዳከም ለመቅረፍ መንግስት ቆራጥ እርምጃ ወስዷል። ዕዳዎችን መክፈል ወይም ማቃለል ፖሊሲ በመተግበር የኢትዮጵያ ንግድ ባንክን ጤናማነት ለማስጠበቅ ትልቅ በጀት ተመድቧል። ይህ እጅግ ወሳኝ ሳይንሳዊ እርምጃ ነው። 520.6 ቢሊዮን ብር ለክልሎች ድጎማ መመደቡም የፍትሃዊነት አመላካች ነው። የአንድ ሀገር ጥንካሬ ከሚለካባቸው መንገዶች ዋነኛው ፍትሃዊነት ነው። የፌዴራል መንግስቱ ሀብት አነስተኛ ገቢ ወዳላቸውም ሆነ ከፍተኛ ገቢ ወደሚያመነጩ ክልሎች በፍትሃዊነት እንዲዳረስ ተደርጓል። በመቀጠል ለትምህርት 158.2 ቢሊዮን እና ለመንገድ መሰረተ ልማት 123.8 ቢሊዮን ብር መመደቡ መንግስት ለሰው ኃይል ልማትና ለምርት ትስስር የሰጠውን ጽኑ ትኩረት ያሳያል።
ከፖለቲካ ርዕዮተ ዓለም አንጻር የበጀት የመደመር መንግስት እሳቤ ተግባራዊነት ማሳያ ነው። የምንዛሬ ተመንን ለገበያ በመተው የነፃ ገበያ መርሆችን ተግባራዊ ሲያደርግ፣ በሌላ በኩል ደግሞ ለማዳበሪያና ለነዳጅ 120 ቢሊዮን ብር ድጎማ በመመደብ እንዲሁም የሴፍቲኔት ፕሮግራሞችን በማስፋፋት የማህበራዊ ዲሞክራሲያዊ እሴቶች ጥበቃን የተጣጣመ አድርጎታል። አሰራሩ ገበያውን ቀልጣፋ እያደረገ ተጋላጭ ዜጎችን ግን ጥበቃ የሚያደርግ ነው። የዚህ በጀት አቅምና መተማመኛ ከየት መጣ ካልን ማክሮ ኢኮኖሚያዊ ዲሲፕሊን ነው መልሱ። ዋነኛ ማስረጃው መንግስት ከብሔራዊ ባንክ በቀጥታ የመበደር አሰራርን ሙሉ በሙሉ ማቆሙ ነው። የዘንድሮውን የበጀት ጉድለት በግምጃ ቤት ሰነዶችና ከውጭ በሚገኝ የረጅም ጊዜ ቅናሽ ብድር ብቻ መሸፈኑ በበጀት አስተዳደር የመጣውን ከፍተኛ የዲሲፕሊን ለውጥ ያሳያል። በተጨማሪም የውጭ እርዳታ ጥገኝነትን በ27 በመቶ በመቀነስ የሀገር ውስጥ የታክስ ገቢን በ36 በመቶ አሳድጎ 1.5 ትሪሊዮን ብር ለማድረስ መታቀዱ ሀገራችን በራሷ አቅም መቆም መጀመሯን በተግባር ያረጋገጠ ነው። የተጀመሩ ሜጋ ፕሮጀክቶችን ለማጠናቀቅ ቅድሚያ መሰጠቱም የህዝብ ሀብት በፍጥነት ወደ ምርታማነት እንዲቀየር የሚያደርግ ነው። የ2019 በጀት ዓመት የወጪ ድልድል ልክ እንደ አንድ ግዙፍና ፈጣን የባቡር ሞተር ነው። ሀገራችን በታሪኳ የጀመረችውን ታላቅ መዋቅራዊ የኢኮኖሚ ሽግግር ሀዲድ ይዞ ታቅዶ የነበረውን የ10.2 በመቶ ዓመታዊ የእድገት ፍጥነት ጠብቆ ኢትዮጵያን ወደ ብልጽግና ጣቢያ የሚያስገባ አስተማማኝ ኃይል ነው። የትላንቱን ዕዳ አስቀርቶ የዛሬውን ማክሮ ኢኮኖሚ አረጋግቶ የነገውን ትውልድ በትምህርትና በመሰረተ ልማት የሚያንጽ ባለ ራዕይ በጀት ነው። የኢትዮጵያ ብልጽግና ከምኞት ባለፈ በጠንካራ ሳይንሳዊና መዋቅራዊ ስሌት ላይ መቆሙ ይህን የበጀት ድልድል በተግባር አስመስክሮታል።